ላኪ ሆይ እኔ ላብድ ነው ሌላ ማንም ሰው የለም እንዴ? ለምንድነው ማንም ሰው ምንም የማይነግረው? አትጩይ ቆይ እዚህ ማንም ሰው የለም እንዴ? ዶክተር ወይም ነርስ? እሺ ተረጋጊ አልኩሽ እኮ ተረጋጊ። ሁሉንም ነገር ለኔ ታዩ። ጓድ የሆስፒታሉን ባለቤት በደንብ አውቀዋለሁ። ስለዚህ ሄጄ ላመጣው ይችላል። ቡንያሚን ለኔ ተወብያለሁ። እባክህ ተረጋጋ። እሺ አንተ የሚደረገውን አድርግ። ግን ነርስ አንዴ ልትመጪ ትችያለሽ? አቤት። የሳሜት ቤተሰቦች ነን እዚህ ጋር መታየን ስላለበት ሁኔታ መረጃ ማግኘት ፈልገን ነበር። እኔ መረጃ መስጠት አልችልም። ከዶክተሮቹ አንዱ እስኪመጣ ድረስ መጠበቅ ይኖርባቸዋል። እሺ አንቺ ማትቺ ከሆነ ሌላ የሚችል ሰው ልትጣሪልን ትችያለሽ? ሰውየው እኮ በህይወት ይኑር አይኑር እንኳን አላወቅንም። ቶሎ በይ እባክሽን ቶሎ በይ። ቡንያሚን እሺ ወደ ዋናው ዶክተር ቢሮ ሂድና ሁኔታውን አስረዳው። የሻንሳላ ቤተሰብ አባላት አሁኑኑ መረጃ ማግኘት አለባቸው በለው። እሺ እሺ ምንድነው ነገሩ? ምንድነው ይሄ ሁሉ? ዶክተር እኛ የሳሜት ቤተሰቦች ነን። ስላለበት ሁኔታ መረጃ ማወቅ ፈልገን ነበር፣ ግን ማንም ሰው ሊሰጠን አልቻለም። እሺ ሰዎች እባካችሁ መጀመሪያ ተረጋጉ። እኔ ያሳውቃቸዋለሁ። አትጨነቁ እሺ። እኔ ያለው አባቴ ሁኔታው እንዴት ነው? ለመሆኑ የሚታርፍ ይመስልሻል ዶክተር? እባክሽ አቶ ሳሜት ከፍተኛ አደጋ ነው ያጋጠመው። ይኸውላችሁ እዚህ ሲደርስ ሆዱና ራሱ ላይ ከፍተኛ ጉዳት አጋጥሞት ነበር። ውስጡ እየደማ መስሎን ነበር። በተለይ ኩላሊቱ ላይ ችግር ይኖራል ብለን ነበር። ይሄ ደግሞ ውስጥ አካላቱን ሊጎዳ ይችላል። ብቻ ቀዶ ሕክምናው ሲገባደድ ተጨማሪ መረጃ ይኖራል። እሺ ዶክተር፣ ለመሆኑ የመትረፍ ዕድሉ እንዴት ነው? አሁን ለዛ ግልጽ የሆነ መልስ ልሰጥሽ አልችልም። ይቅርታ፣ ቀዶ ሕክምናው ማለቅ አለበት። እሺ በደንብ ገብቶኛል። ወደ ኢስታንቡል እንወስደዋለን። እሺ አለቃ፣ አሁን እሱን ማድረግ አልችልም። ይቅርታ፣ አባትህ በዚህ ሁኔታው መጓዝ አይችልም። ልትልኪው የምትችው ይመስለኛል። ቡንያሚን ሁሉም ድርጅቶች ጋር ደውል። በፍጥነት ሄሊኮፕተር እንዲላክ አድርግ። በ2 ሰዓት ውስጥ እንወስደዋለን። እሺ እሱን መውሰድ አልችልም አለቃ። ይህን የውስጥ አካሉ ተጎድቶ ይሆናል። በዛውም የውስጥ መድማት አጋጥሞት ይሆናል። አሁን እሱን ለማዘዋወር አንችልም። የአባትህን ህይወት አደጋ ላይ ነው የምንጥለው። ስለዚህ ያንን እንድታደርግ በፍጹም አልፈቅድም። እሺ እንጠብቃለን። በቃ እንጠብቃለን። ዶክተር እባክህን አንተ ተረጋጋ እባክህ። ሰዎች ሁልጊዜ ምን ሊሰማቸው ወይም እንዴት ሊሰማቸው እንደሚገባ ያውቁ። አሁን ሳሜት በጣም ብዙ መጥፎ ነገሮችን አድርጎብሻል፣ ብዙ አሰቃይቶሻል። ግን ምንም ቢሆን ለብዙ ዓመታት ባለቤትሽ ነበረ፣ የ2 ልጆችሽ አባት ነው። ስለዚህ እንደዚህ መጨነቅ ያለ ነገር ነው። አዎ እኔ ምን ሊሰማኝ እንደሚገባ ለውቅ ልክ ነህ። አይገርምም? ግን እኔ ያሳሰበኝ ነገር ምን እንደሆነ ታውቃለህ ታዚ? እንዴት ነው ግን እዚህ የደረስ ነው የሚለው ነገር ነው። ማለቴ አዎ በእርግጥ ትዳር ስንመሰርት ተዋደን አይደለም፣ ምንም አይነት ፍቅር በማዕከላችን አልነበረም፣ ግን እንዋደድ ነበረ። እኔ መወደው መስሎኝ ነበር፣ ግን እሱ ጭራሽ እኔን ወዶኝ አያውቅም። እኔ የምልሽ ግን እንዴት ተዋወቃችሁ? እኔ የማውቀው ነገር አለ። በሰዓቱ ጂሃድ ልጅ ነበረ። እናቱ በጣም ታማ ነበር። ከዛ አንቺ እሱን ለመንከባከብ ወደ ቤታቸው ገባሽ። ግን ስራ ፈልገሽ ነው የሄድሽው ወይስ ሳሜት አንቺ እንድትሰሪ ጠርቶሽ ነው? አክሱ ውስጥ እኔ ላይ ከደረሰው ነገር በኋላ እዛ መቆየት አልቻልኩም ነበር። ወደ ኢዝሚር መሄድ አልቻልኩም። ዩኒቨርሲቲ እያለን እዚህ የምትኖር ጓደኛ ነበረች። እሷ እዚህ እንድመጣ ስትነግረኝ መጣሁ። ግን ደግሞ ምንም ስራ አልነበረኝም፣ ምንም አልነበረኝም። ምን ማድረግ እንዳለብኝ ራሱ አላውቅም ነበር። የተወሰኑ ትናንሽ ሱቆች ውስጥ ሰርቼ ነበር፣ ማስተማር ትቼ ነበር። የምሰራውን የመንግስት ስራ ለቅቄ ነበርና ቤት ማግኘት አልቻልኩም ነበር። ከዛ ሳሜት ሻንሳላን ልጁን የሚንከባከብለት ሰው እንደሚፈልግ ሰማሁ። በቃ ያው መኖሪያ ምግብ ያለው ስራ ነበር። ከዛ በኋላ በአንዴ ነው ማመልከቻ ያስገባሁት። ጂሃንን በጣም ነበር የምወደው። የእውነትን እሱን እንደገዛ ልጄ ነበር የምወደው። ከዛ የሳሜት ባለቤት ወይዘሮ ዙሄል አረፈች። በጊዜው ጂሃንና እኔ በጣም ተቀራርበን ነበረ። እኔን እንደ እናቱ ማየት ጀምሮ ነበር። ከዛ ነው ሳሜት እንዳገባው የጠየቀኝ። ከዛ እናንተ ተጋባችሁ? አዎ እኔ መጠለያና ምግብ እየፈለግኩ ነበር። እናቴ በጣም ኮስታራ ኃይለኛ ሰው ነበረች። ባጭሩ ምንም አይነት ስሜት የማታሳይ ሴት ነበረችና ሌላ ማንም አልነበረኝም ነበረ። ሳሜት ደግሞ ትኩረቱን ስለሰጠኝ ደስ ብሎኝ ነበር። አሁን ላይ ምን እያሰብኩኝ እንደሆነ ታውቃለህ ታሲን? ሳሜት ሻንሳላን ሀብታም ባይሆን እንደዛ ኃይል ያለው ሰው ባይሆን ኖሮ ታገቢው ነበር ወይ ብለህ ብትጠይቀኝ? አይ በጭራሽ እንደዛ አላሰብኩም ነበር። እንደዛ አላሰብኩም በእውነት ታሲን። ምንም ቢሆን አገባው ነበረ። ምክንያቱም በህይወቴ ለመጀመሪያ ጊዜ ነበር ሰውን ያመንኩትና የቀረብኩት። ያው ማለት ማመን የምችል መስሎኝ ነበር። እኔ ለአብድ ነው። እንዴት ቀዶ ጥገና ይሄን ያህል ጊዜ ይወስዳል? ውይ ህክመት፣ እስኪ ትንሽ እንኳን ተረጋጊ። ዶክተሯ ምንድን ነው ያለችው? የውስጥ አካላቱ በሙሉ ተጎድተው ይሆናል ብላለች። ሰዎች ወንድምሽን ለማገዝ እየሞከሩ ነው። ምን ተፈጠረ? ጂሃን ጋር ደወልሽ? ደውያለሁ፣ ግን ስልኩን የቀየረ ይመስለኛል። ቁጥሩ በአገልግሎት ላይ አልዋለም ይላል። ጉድ ፈላብኝ። ሲጀምር ይሄን ያህል አስፈላጊ አይደለም።
ኢሳት ደውለሽ ነበር እንዴ? ማጋ ማን ጋር ሊሆን ይችላል? ታሲን ጋር ነዋ። አይ አልደወልኩም። ደውለሽ አሳውቂው። እሱ ነው ዋነኛው ጠላት። ቀዶ ሕክምና ላይ ነው። ስለዚህ ሊሞት ይችላል ብለሽ ንገሪው። በያ ደውይለት። አጨቅጭቀኝ። ሄሎ፣ አቶ ታሲን፣ አንድ የምነግርህ ነገር አለ። አቶ ሳሜት የመኪና አደጋ ደርሶበታል። አሁን ቀዶ ሕክምና ክፍል ውስጥ ነው። ሁኔታው አስጊ ነው። አውቃለሁ፣ ሰምቻለሁ። እሺ፣ ምን አለ? እሱም ያውቃል። እና ምን ገንዘቡን ወደ አካውንቱ አያዘዋውርም እንዴ? አጨቅጭቀኝ። ወደ አንተ አካውንት ነው እንደሚያስገባው? ወደ እኔ አካውንት ነው የሚያስገባው። ዝም በል፣ ፈጣሪ አታስቸግረኝ። በቃ እኔ ለአብድ ነው። ጊዜው አልሄድም ብሏል። በጣም ረጅም ጊዜ እየወሰደ ነው። ቡንያሚን፣ እስቲ ዳቦ ወይንም ሻይ ምናምን አምጣለን። እስኪ ቢያንስ የምናወራው ነገር ይኖረናል። ለአንቺም ዳቦ ላምጣለሽ እንዴ? ተው፣ ይቅርብኝ። አመሰግናለሁ። የዓመቱ ምርጥ ጥንዶች መጡ። ምን ለማድረግ እየሞከራችሁ ነው? እኛን ገዳዮች ልታደርጉን ነው እንዴ? ገና ከቀዶ ሕክምና ክፍል አልወጣም እንዴ? አይ ልጄ፣ እኛ ሁሉንም እየጠበቅን ነው። እና ዶክተሮች ያሉት ነገር አለ። ልንገርሽ፣ ከአንቺ ጋር ምንም የሚያገናኘው ነገር ስለሌለ አትምጪ። ደግሞ ስለ አባቴ ሁኔታ አንቺ ምን አገባሽ? ተረጋጋ እባክህ። የምን ተረጋጋ ነው? ቆይን ሰውዬ እያየው እንዴት ነው የምረጋጋው? ንገሪኝ እስኪ። ዶክተሮች ያሉት ነገር አለ። እማዬ ንገሪ። ልጄ፣ የውስጥ አካላቶቹ ተጎድተው ሊሆን ይችላል። ቀዶ ጥገናው አሁንም አላለቀም እና ብቻ ያለበት ሁኔታ ጥሩ አይደለም። ሱምሩ፣ በጣም አስጊ ነው። እማዬ፣ አባዬ በጣም ተጎድቷል። በቃሽ ውዴ፣ አባትሽ ምንም አይሆንም፣ አትጨነቂ፣ ይድናል። እሺ፣ እሱ ጠንካራ ሰው ነው። አዎ ልክ ነሽ። ቶሎ እንዲድን እመኝልን። አመሰግናለሁ ታሲም። በጣም እናመሰግናለን አጎቴ ታሲም። ቆይ ምን እያደረጋችሁ ነው ያላችሁት? ምን ማድረጋችሁ ነው? ልታሳብዱኝ ነው እንዴ? ቆይ እሺ፣ አንቺስ ምን ሆነሻል አክስቴ? ለምንድን ነው ከዚህ ሰውዬ ጋር የምታወሪው? ለምን ትመልሽለታለሽ? እሺ ኢሳት፣ ስነ ስርዓት ይኑርህ። እሺ፣ ስርዓት ይኑርህ? እኔ ነው ስርዓት ይኑርህ የምትይኝ? ባይሆን አንቺ ነሽ ስርዓት ሊኖርሽ የሚገባው። አልገባኝም። ቆይ እንዴት ይህንን ሰውዬ ትመርጫለሽ? አንተስ አቶ ታሲን፣ አንተም ራስህ ትንሽ አታፍርም? ቆይ መስማት አትችልም? ለምንድን ነው እዚህ የቆምከው? ሂድ እንጂ። ኢሳት፣ በቃ የሌለ ነገር መናገርህን አቁም። አንቺ ይህንን ሰውዬ ይዘሽ መተሽ አደሞ ትናገሪያለሽ እንዴ? ከዛ እኔ ነኝ ችግሩ አይደል? ይሄ ምን አይነት ዓለም ነው? ሃሎ፣ አንተን እኮ ነው የማወራው። ኢሳት፣ በቃ። ምንድን ነው የሚበቃው? እሱ የትም አይሄድም። ይሄ ሰውዬ አባት ወንድም ነው። እዚህ መሆን መብት አለው። ስለዚህ ዝም በል፣ አፍህን ዝጋ። ስማኝ ኢሳት፣ በደንብ ስማኝ። ስማ፣ አባትህ አሁን ሕክምና ላይ ነው ያለው። ያለበት ሁኔታ ጥሩ አይደለም። እዚህ ብዙ ሰዎች እሱም ብለው መጥተዋል። ምንም አልተናገርኩም፣ ዝም ብዬ ነው ያለሁት። ነገር ግን አሁን ትዕግስቴን እያስጨረስከኝ ነው ያለው። ትዕግስትን እያስጨረስኩ ነው? ችግር የለውም፣ ጨርስ። እሺ፣ ጨርሶ አልኩ እኮ ጨርሶ። ኢሳት፣ ና በደንብ አዳምጠኝ። እሱ ወንድሙ እስኪሻለው የትም አይሄድም። በቃ ጨርሻለሁ። ታሲና፣ ና እባክህን ጓዴ፣ ተረጋጋ። ምንም አይደለም፣ በቃ እሺ። አዝናለሁ ታሲም፣ አደጋው የተፈጠረው ዤልቭ ጎዳና ላይ ነው። አልገባኝም፣ እንዴት ነው የተፈጠረው? እንግዲህ ምን እንደተፈጠረ ምንም አላየንም፣ ምንም አናውቅም። ፍሬኑ በጥሶ መሰለኝ እና ብቻ የሆነ የጭነት መኪና ጋር ተጋጨ። እሺ፣ ብቻ ፈጣሪ ደህና ያርገው። ስለመጣ ደስ ብሎኛል ታሲን፣ አመሰግናለሁ። እሺ፣ አመሰግናለሁ ወንድሜ። አባዬ፣ እባካችሁ አንድ ጊዜ ወደ ከፍተኛ ሕክምና ክፍል ሊዘዋወር ነው። መቼም ቢሆን ከጎና ልለይም ወንድሜ። አይዞ፣ እንግዲህ በርቱ። ቀዶ ሕክምናው ጥሩ ነበር፣ ግን ያለበት ሁኔታ ጥሩ ነው ለማለት የምችል አይመስለኝም። ማለትም በአጭሩ አሁንም አስጊ ሁኔታ ውስጥ ነው። ከኩላሊቶቹ አንዱን የግድ ማውጣት ነበረብን። ያኛው ደግሞ በደንብ የስራ ራሱ እርግጠኛ መሆን አንችልም። ምርመራዎች ማድረግ አለብን። ምርመራዎችን ካደረግን በኋላ የሚሰራ ከሆነ ጥሩ፣ የማይሰራ ከሆነ ግን በአፋጣኝ ማድረግ ያለብንን ነገር እናደርጋለን። እና እዚህ ምን ያህል ጊዜ መቆየት አለበት? እንግዲህ በእርግጠኝነት መናገር አልችልም። ከትንሽ ጊዜ በኋላ ነው እርግጠኛ መሆን የምንችለው። በሉ ሁላችሁም በርቱ። እናመሰግናለን። ሀሪካ፣ እማዬ እባክሽ አዲስ ነገር ካለ ወዲያው ደውለሽ አሳውቂኝ። እሺ ልጄ፣ ስለምንም ነገር ምንም አታስቢ። እሺ፣ በኋላ እንገናኛለን። ጨርሶ ይማረው። ስለመጣችሁ አመሰግናለሁ። አይዞሽ አባዬ፣ እባክህ ትንሽ ተጨማሪ ሰዓት ብቻ። ኢሳት፣ በጣም ፈርቻለሁ። አትፍሪ።
በጣም ፈርቻለሁ። ግን አባዬ ምንም ነገር አይሆንም አይደል? ምንም አይሆንም። ምንም አይሆንም። አመሰግናለሁ ወንድሜ። ነፍሳቸውን በገነት ያኑረው። ወንድም ሰላም። ሰላም ወንድሜ። ከጀላላልቲ ልጆች ማን ነው እዚያ ያለው? ጽናቱን ይስጣችሁ ማለት ፈልጌ ነው። ልጆቹ እዛ ጋር ናቸው። ዛፉ አጠገብ ታገኛቸዋለህ። አመሰግናለሁ። ምንም አይደል። ሄሎ ጂሃን፣ የት ነው ያለው ወንድሜ? እኔ ቀብር ስፍራ ነኝ። ለጀላላልቲ ልጆች ጽናቱን ይስጣችሁ ማለት ፈልጌ መጥቼ ነው። የሆነ የምነግርህ ነገር አለ፣ ግን እንዳትደነግጥ እሺ? ተረጋጋ ወንድሜ። ናዚ፣ ምን ተፈጠረ? መጥፎ ነገር ነው፣ ግን እንዳልኩ እንዳትደነግጥ፣ ተረጋጋ እባክህን ወንድሜ። ናዚም፣ ምንድን ነው? መሊክ የሆነ ነገሩና ነገር? አይ ወንድሜ፣ ስለ መሊክ አይደለም። እና ምንድን ነው? ለምን አትነግረኝ? አጎት ሳሜት ትናንትና ማታ የመኪና አደጋ አጋጥሞት ነበር። ናዚም፣ ምንድን ነው የምታወራው? በጣም ከባድ አደጋ ነበር ጂሃን። አልሞተም አይደል? አይ አልሞተም፣ ተርፏል፣ በሕይወት አለ። ግን ሆስፒታል ከፍተኛ ክትትል ውስጥ ነው ያለው። ቶሎ እዛ መሄድ ብትችል ጥሩ ነው። እሺ፣ አመሰግናለሁ። ኢሳት ተነስ፣ መጥቻለሁ። እዚህ ምን ታደርጊያለሽ? ለምንድን ነው የመጣሽው? እሺ ቆይ፣ ያው ጎዝለሜ ሰርቼልህ ነው። እናም ለሳሜትም ሾርባ ሰርቼልት ነበር ላምጣላችሁ ብዬ ነው። ማለት እሺ፣ ግን ከመምጣትሽ በፊት ማንን ጠይቅሽ ነበር? ማን ነው እንድትመጪ ነገርሽ? እኔ እኮ ድጋፌን ለማሳየት ብዬ ነው። ኤስማ፣ የምን ድጋፍ ነው? የሌለ ነገር አታውሪ። እስኪ ይህንን ያሽና ተመለሽ። እሺ፣ ከዚህ በኋላ ያልተጠየቅሽው ነገር አታደርጊ። ኢሳት፣ እኔ እኮ ለአንተ ስላሰብኩልን ይመስላል። ስለ እኔ አስቢልኝ ብዬሻለሁ። ይህንን ውሰጂ፣ አታስቢ። በቃ ስለ እኔ አታስቢ። ሂጂ አልኩሽ። ደግሞ የሆነ ሰው እንዳያይሽ። ሂጂ ባክሽ። ኢሳት፣ ኤስማ፣ አሁንም ኢሳት እያልሽን ያለሽው። ልትሄጂ ትችያለሽ። ኤስማ ለምንድን ነው የመጣችው? ለአባዬ ሾርባ አምጥታለት ነው። ከፍተኛ ክትትል ውስጥ ሆኖ እንዴት ሾርባ ሊጠጣ ይችላል? የማይመስል ነገር ነው። ዝም ብላ ነው የሌለ ነገር ታደርጋለች። ኤሳት፣ ችግር ውስጥ ትገባለህ። እረፍ ልጄ፣ ተው፣ አደገኛ ጨዋታ ነው። አያቴ፣ ለምንድን ነው ችግር ውስጥ የምገባው? ምንም አልገባኝም። በደንብ ገብተዋል ኤሳት። የማይሆን ጣጣ ነው የሚያመጣብን። ይኸው። አመሰግናለሁ እህቴ ኒሴ። መልካም ምግብ። ኬኩን ልትሰጠኝ ትችላለህ? እሺ ማሪ፣ ቆይ። አመሰግናለሁ። ነው ሴቭ ላይ ገና አልነቃችም እንዴ? ወንድሜ ተነስታለች። ትንሽ ልንቀሳቀስ ብለ ወጥታ ነው። በለው፣ በጣም በጊዜ ነው የምትነሳው። ባክሽ ወንድሜ፣ ሴቭ ላይ እኮ እንደዚህ ነች፣ በጊዜ ነው የምትነቃው። ትናንት ማታ ሁላ ጠዋት አብረን ወጥተን እንራመድ በላይ ነበረ። ግን እኔ በዛ ሰዓት እኔን ራሱ መግለጽ አልችልም። አይዞ፣ ትችላለህ እሳቱ፣ ትችላለህ። አንተ ብቻ ትዳር መስረት እንጂ እነዚህ አይኖች በደንብ ይከፈታሉ። እሺ ወንድሜ፣ አታስፈራራኝ እንጂ እንደዚህ አትበል። አዎ። ቆይ እህቴ፣ እባክሽን ቆይ እህቴ። ከመውለዴ በፊት 100 ኪሎ ልታስገብኝ ነው እንዴ? ወንድሜ የሆነ ነገር በላ። ብትወፍሪ ምን ችግር አለ? ምን ይመጣል? ቆይ አታካብሽ። ዱባ ልሆን ነው። ዱባ ልሆን። እውነት ለመናገር እኔም እስማማለሁ። አሁን 2 ሰው ነሽ። በይ በደንብ ብይ ብዬ፣ አንቺ በደንብ ብይ። እሺ በላለሁ። እማዬ፣ እንዴት አደርሽ? አዲስ ነገር ሰማችሁ እንዴ? ሳሜት እንዴት ነው? ምንም አዲስ ነገር የለም ሱምሩ፣ ምንም አላውቅም። ዶክተሮቹ አሁንም ከጎኑ ናቸው። ኩላሊቱ በደንብ ስራ እያረጋገጡ ነው። እና ጂሃንስ እንዴት ነው ለመሆኑ? አናግረሽዋል? ልጄ በተደጋጋሚ ስደውል ነበር። ስልኩን አጥፍቶታል መሰለኝ። ደግሞ ሌላ ቁጥር ያለው አይመስለኝም። እንዴት ላገኘው ብቻ እንጃ አላውቅም። አዎ፣ እኔ ሞክሬ ነበር፣ ግን ስልኩ ዝግ ነው። በቃ ብቻ አዲስ ነገር ካለ ንገሪኝ። እሺ እማዬ? እሺ በቃ ያለውን ነገር አሳውቅሻለሁ። ደህና ሁኚ። እንዴት አደራችሁ? ምንድን ነው የምታየኝ? ነው? አይ ዝም ብዬ ነው። ሰላም፣ እንዴት ነሽ? ሰላም፣ እንዴት ነህ? ሳሜ ሻንሳላኝ ቁጥር 704 ከፍተኛ ሕክምና። አመሰግናለሁ። እሺ ሰላም ነርስ፣ ከባድ ጥያቄ እንደሆነ አውቃለሁ፣ ግን እኔ ልጁ ነኝ። አንድ ጊዜ ላገኘው እችላለሁ? ከፍተኛ ሕክምና ክፍል ነው። አውቃለሁ ነርስ፣ ግን 1 ደቂቃ ብቻ ስጪኝ እባክሽ። እሺ፣ ግን ብዙ አትቆይም፣ ማረፍ አለበት። እሺ፣ በጣም ነው የማመሰግነው። አመሰግናለሁ። አይዞ አባዬ። እሺ ልጄ፣ እንዴት ነህ? ምንም አይደለም፣ ደህና ነኝ ልጄ። እንዴት ነው አደጋው የተከሰተው? ማለቴ መንገዶቹ በረዷማ ነበሩ ወይስ ያንተ ነገር? የእኔ ሸልተኝነት ነው ልጄ። መንገዱ ላይ ኮረት አድርገው ነበር እና መኪናው መንሸራተት ጀመረ። እኔም አላየሁትም እና ከዛ ጭነት መኪና ስር ገባሁ። አምላክ ይመስገን፣ ሁለተኛ ዕድል ተሰጥቶናል። መትረፍህም ትልቅ ነገር ነው። አሁን ሌላ ጣጣ መጣሁበት ልጄ። አሁንም ችግር ብቻ ነው የማመጣው። አባዬ፣ ምንድን ነው የምትለው? አምላክ ከኛ አልወሰደህም።
አመሰግናለሁ። በቃ አሁን እጂ ዶክተሯን ለነግራት አባዬ። አንተ አረፍ በል፣ እመለሳለሁ። እሺ እሺ። ጂያን። አቤት አባዬ። የሸክላ ከባብ አምጣልኝ እባክህ። እባክህ አትቁም፣ እዚህ ጋር ተቀመጥ። አመሰግናለሁ። በመጀመሪያ ደረጃ ስለ አባትህ በጣም ነው የማዝነው አቶ ጂሃን። አመሰግናለሁ። የአባቴ ሁኔታ እንዴት ነው? አቶ ጂሃን አዝናለሁ። የአባትህ ሁኔታ ጥሩ አይደለም። እንዴ አሁን አግኝቼው ነበር እኮ ደህና እየዳነ ይመስላል። ይኸውልህ ጂሃን፣ አሁን ላይ ዲያሊሲሱን አቁመናል። እናም ለዛ ነው አሁን ላይ አባትህ ሲታይ ደህና የሚመስለው። አንዱን ኩላሊቱ ደግሞ ስራውን ስላቆመ አውጥተነዋል። ሌላኛው ደግሞ አሁን እየሰራ አይደለም፣ ማለቴ በደንብ እየሰራ አይደለም። እና በእኛ በኩል ምንድን ነው ማድረግ ያለብን? እንደዚህ ከሆነ የግድ በአጭር ጊዜ ውስጥ የኩላሊት ቀዶ ሕክምና በፍጥነት ማድረግ ይኖርብናል ማለት ነው። አክስቴ ኔሴ ይኸውልሽ፣ አሁን ወደ ፋርማሲ እየሄድኩ ነው። ለአንቺም የህመም መድኃኒትና ጡንቻ ማረጋጊያ ቶሎ ይዤልሽ እመጣለሁ። እሺ? ደግሞ ሰው የሚልሽን አትስሚሽ። እንደዚህ አይነት ህመም መቼም አይገልሽም። እሺ? ግን በጣም ነው የሚያሰቃይሽ። ውይ ጭራሽ እንዳትጠይቂ መለክ ማሬ። እውነት አንዳንዴ በቢላ የተወጋሁኝ ያህል ነው የሚቀስፈኝ። ውግት አድርጎ ነው የሚይዘኝ። ካድርዬ እባክሽን ምግቡ ነው ቶሎ በይ። እሺ ቆይ አሁንም ቆመሻል እንዴ? ኩሽና ውስጥ ያለሽ ነው የሚመስለው። ሌላ የት እሄዳለሁ ማሬ? ብቀመጥ ራሱ ምንም ለውጥ የለውም። ስሜቱ ያው ነው። አክስቴ ኔሴ ይኸውልሽ ስሚ፣ እዛ ጋር ያሉ ጡንቻዎች በጣም ደካሞች ናቸው። እንደዚህ መራመድ የለብሽም። ትንሽ እረፍት ማድረግ አለብሽ። አልሰማም አልሽኝ እንጂ ማረፍ አለብሽ። ንገሪያት መሌክ፣ በደንብ ንገሪያት። እኔ እንድትቀመጥ ላደርጋት አልቻልኩም። እስቲ ዝም በይ። በቃ እንደዚህ እናድርግ። አክስቴ ኔሴ አሁን ትልቅ ፎጣ ያዥና ቀስ ብለሽ ካውየውን አድርጊበት። ከዛ ቀስ ብለሽ በወገብሽ ዙሪያ ጠቅለል አድርጊበት። እሺ? እኔ እስከምመጣ ድረስ ያረጋጋሻል። እኔም በተቻለኝ ፍጥነት ቶሎ እመለስልሻለሁ። አይ እሺ ማሬ፣ እሺ አመሰግናለሁ። እሺ በቃ ቻው፣ ደህና ሁኚ። በጣም አመሰግናለሁ። መልካም ቀን።